በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁና የተከበራችሁ ሀገር ውስጥም ከሀገር ውጭም ያላችሁ እንዲሁ በዚህ በቲክቶክ ሚዲያ ላይ እየተከታተላችሁ ያላችሁ የቅዱስ እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን ልጆች የቅዱሳን ሁሉ ወዳጆች በወደድና ባፈቀረን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን አላችሁ? እንደምን ዋላችሁ? እንደምን አመሻችሁ? ስለማይነገር ስጦታው ሁሉ ቅዱስ አምላካችን ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ስሙን ጠርተን ስሟን የማንዘነጋት እናታችን እናቱ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ ከቅዱሳን ሁሉ ጋራ ዛሬም ዘወትርም የተመሰገነ ይሁን። ማን ያሰማል? እግዚአብሔር። ማን ይምከረን? ማን ይገስጸን? እግዚአብሔር። አምላካችን የቃሉ ባለቤት ቅዱስ እግዚአብሔር የሊዲያን ልቦና ከፍቶ ዘለዓለማዊ የሆነው ሕያው የሆነው እረፍት ሰላም የሆነው ቃሉን እንዳስተማራት እንደመከራትና እንደገሰጻት እኛንም በኃጢአትና በክፋት የጎሰቆለው ልቦናችንን ከፍቶ ቃሉን ያስተምረን ይመስገን ይገስጸን ዘንድ የእርሱ መልካም ፈቃድ ይሁንልን። ድምፅ አይሰማችሁም? ይሰማል። መልካም። እሺ፣ እንደ አምላካችን እንደ እግዚአብሔር መልካም ፍቃድ በዚች ጥቂት ደቂቃ የምንማማረው የዛሬ የኮርሳችን ወይንም የትምህርታችን ርዕስ የሚሆነው ጋይድለስ ኦፍ ፌዝ ወይንም የእምነት መመሪያዎች የሚል ይሆናል። እንግዲህ ይህ ርዕስ ወይንም ይህ ትምህርት የትምህርታችን አሁን የአራተኛ ክፍል ነው ማለት ነው። እስካሁን ምዕራፍ 1 ላይ ክፍል 1 2 3 ብለን አሁን አራተኛ ደርሰናል ማለት ነው። ስለዚህ ክፍል 4 ላይ ያለው የትምህርታችን ርዕስ የሚሆነው የእምነት መመሪያዎች ወይንም ጋይድለስ ኦፍ ፌዝ የሚል ይሆናል። በዚህ ውስጥ ላይ የምናነሳቸው እጅግ ብዙ ነገሮች አሉ። በተለይ ደግሞ የቤተ ክርስቲያናችን የኦርቶዶክስ ተዋሕዶ እምነታችን መመሪያዎች ምንድን ናቸው? ይህ መሰረታዊ ትምህርት ነው። ስለዚህ መመሪያዎቿ ምንድን ናቸው የሚል ነገር ስናይ ምዕመናን ሃይማኖትን ከምግባር ምግባርን ከሃይማኖት አስተባብረው ይዘው እንዲጓዙና በስርዓት አምልኮ ጸንተው እንዲኖሩ ቤተ ክርስቲያናችን ምዕመናንን የምትመራባቸው 3 የእምነት መመሪያዎች ወይም ጋይድለስ ኦፍ ፌዝ የምንላቸው ወይም የምትላቸው አሏት። እነሱም እንግዲህ ዋና የቤተ ክርስቲያናችን መሰረትና ዋና ነገሮች ናቸው ወይንም ትምህርቶች ናቸው። እነዚህንም ደግሞ በአንደኛ ደረጃ ዶግማ፣ ሁለተኛ ቀኖና፣ ሶስተኛ ደግሞ ትውፊት የምንላቸው ናቸው። ዶግማ፣ ቀኖና፣ ትውፊት ናቸው። እነዚህ የእምነት መመሪያዎች ወይም ጋይድለስ ኦፍ ፌዝ ያልናቸው ማለት ነው። ስለዚህ በአንደኛ ደረጃ ላይ እነዚህ የእምነት መመሪያዎች ከሆኑት ውስጥ ዶግማን እናያለን። ዶግማ ማለት ምን ማለት ነው? ጥቅሙ ምንድን ነው? ዓላማው ምንድን ነው? የሚለው ነገር ስናይ የስሙስ ትርጉም ምንድን ነው የሚል ነገር ስናይ ከመጀመሪያ ከስሙ ትርጉምና አመጣጡ ከየት መጣ የሚለውን ነገር እናያለን። ዶግማ በእንግሊዝኛው ዶግማ ነው የሚባለው። ቃሉ የግሪክ ሲሆን ትርጉሙ ደግሞ መሰረተ እምነት፣ የማይለወጥ፣ የማይቀየር፣ የማይሻሻል፣ የማያረጅ ማለት ነው። መሰረተ እምነት የማይለወጥ፣ የማይቀየር፣ የማይሻሻል እና የማያረጅ ማለት ነው። በዚህ ውስጥ ላይ ነገረ መለኮትን የምንማርበት ትልቅ እንግዲህ
ትምህርት ነው ማለት ነው። ስለ ነገረ መለኮት የምንማርበት ነው። ለምሳሌ ሶስትነቱ አንድነቱን የማይነጥል አንድነቱ ሶስትነቱን የማይጠቀልል መሆኑን የምንማርበት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ወይንም ስለ ሥላሴ አንድነትና ሶስትነት የምንማርበት እና በተለይ ደግሞ በዋናነት ይህ ትምህርት ይህ ዶግማ ስለ ሥላሴ አንድነትና ሶስትነት የምንማርበት ያ ማለት ሶስትነቱ አንድነቱን የማይነጥል መሆኑን አንድነቱ ደግሞ ሶስትነቱን የማይጠቀልል መሆኑን የምንማርበት ተዋህዶን ወይንም ኦርቶዶክስ ተዋህዶን ክርስቶስ በተለይ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን የምንማርበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆኑን የምንማርበት እንዲሁ ስለ እናታችን ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ ድንግል ማርያም ወላዲተ አምላክ መሆኗን የጌታ እናት የአምላክ እናት የእኛም እናት መሆኗን በተለይ ቴዎቶኮስ የምንለው የመሳሰሉት የቤተ ክርስቲያን አስተምህሮዎችን ስለ ቅዱሳን መላእክቶች ስለ ጻድቃን ስለ ሐዋርያት ስለ ነቢያት ስለ ሰማዕታት ስለ ደናግል ጸጋና ክብር ከእግዚአብሔር ጋር ያላቸው ግንኙነት በአጠቃላይ አንስተን የምንማርበት የትምህርት አይነት ነው ማለት ነው። በተለይ የሚሻሻል ሳይሆን የማይሻሻል መሰረተ እምነት ሆነ የማይቀየር የማይለወጥ ደግሞም የማያረጅ ነገር ምን ብለን እንጠራለን? ዶግማ ከቃሉ ጋር ናቸው። አምላካችን ከሁላችን ጋር ይሁን። አሜን። ስለዚህ ዶግማ ማለት ምን ማለት ነው ብያቸዋለሁ። የማይቀየር የማይሻር የማይሻሻል የማይለወጥ የማይቀየር የማይሻሻል እና የማያረጅ ነው። ስለዚህ ዶግማ ማለት እንዲሁ መቀየር የሌለበት መሻሻል መለወጥ የሌለበት እንደሆነ በደንብ ልትገነዘብ ይገባል ማለት ነው። ሌላው ሁለተኛው ቀኖና ነው። ቀኖና እንግዲህ በእንግሊዝኛው ካኖን ነው የሚባለው። ካኖን ካኖን ሕግ፣ ስርዓት፣ ደንብ፣ ፍርድ ማለት ነው ትርጉሙ በጽር ሲሆን በጽር ካኖን ማለት ሕግ፣ ስርዓት፣ ደንብ፣ ፍርድ ማለት ነው። በግዕዝ ደግሞ ቀነነ ከሚል ግስ የተገኘ ሲሆን ትርጉሙም አገገ፣ ሰራ፣ ደነባ፣ ሕግ፣ ስርዓት፣ ደንብ አቆመ፣ ቀኖና ሰጠ ማለት ነው። ስለዚህ በአጠቃላይ ቀኖና ስናነሳ ከሕግ ጋራ ከስርዓት ጋራ ከደንብ ጋራ ከፍርድ ጋራ የተሳሰረ ነው ማለት ነው እና ደንብ አቆመ ቀኖና ሰጠ ብለን እንግዲህ የምንተረጉመው የምንማረው የትምህርት ወይንም የእምነት መመሪያ አይነት ነው ማለት ነው። እዚህ ውስጥ ላይ እንግዲህ በአጠቃላይ ቀኖና ስናነሳ ስለ ሕግና ስርዓት ነው እና እስኪ ስርዓት ማለት ምን ማለት ነው የሚል ነገር ስናይ ሕግ ማለት ሕግ አታድርግ የሚል ሲሆን ትእዛዝ ደግሞ ምንድን ነው? አድርግ። ሕግ አታድርግ ነው፣ አታከናውን፣ አታድርግ ነው። ትእዛዝ ደግሞ አድርግ፣ ፈጽም፣ ስራ የሚል ሲሆን እንግዲህ በአጠቃላይ ደግሞ ስርዓተ ሕግ ከሕግ ተወልዶ በትእዛዝ የሚደረግ ንጹሕ ውሳኔ ርቱዕ ብያኔ ማለት ነው። እንግዲህ ስርዓት ሕግንና ትእዛዛትን እያጠቃለለ ነው። ስርዓት ስንል ሕግና ትእዛዛትን እያጠቃለለ ነው። በዚህ በትንቢተ ሕዝቅኤል ምዕራፍ 43 ቁጥር 11 መዝሙረ ዳዊት መዝሙር 118 ቁጥር 71 ላይ እንዲሁ ኦሪት ዘሌዋውያን ምዕራፍ 20 ቁጥር 8 ላይ በሰፊው ስለ ስርዓት ወይንም ስለ ቀኖና ታገኛላችሁ ማለት ነው። እዚህ ውስጥ ላይ ሌላ የምንጨምራቸው እንግዲህ ቀኖና ብለን ስናነሳ
ከስርዓትና ከሕግ ጋር የተያያዘ ስለሆነ በመላእክት ጌታ ዘንድ ይድኑ ዘንድ በሃይማኖት የሚሰጥና የጻድቅ ቃል የሚያጸና ነው ብሎ እንግዲህ በተለይ ስለ ሃይማኖት በሃይማኖት የሚጸና ወይንም የሚሰጥ በሃይማኖት የሚሰጥ የጻድቅ ቃል የሚያጸና ነው ብሎ ደግሞ በዚህ በመዝሙረ ዳዊት መዝሙር 118 ቁጥር 24 ላይ ቅድም እንደነገርኩ ስርዓት አስተማሪ ቅዱስ እግዚአብሔር እንደሆነ እናገኛለን። ስርዓት መድኃኒት እንደሆነ በዚህ በመዝሙረ ዳዊት መዝሙር 118 ቁጥር 155 ላይ ታገኙታላችሁ። ሌላው ስርዓት ለእግዚአብሔር ተገዢ መሆናችንን የምንገልጽበት ነው። ትንቢተ ሚልክያስ ምዕራፍ 3 ቁጥር 7 እስከ 10 ባለው በሰፊው ይናገራል። እዚህ ላይ ደግሞ ስለ ቀኖና ስናነሳ እግዚአብሔር አምላክ አስቀድሞ በሙሴ ላይ አድሮ ስርዓትን ሰርቶልናል። ኋላም ደግሞ በሐዋርያት ላይ አድሮ ጽኑ ምን አድርጎልናል? ስርዓትን አጸናልን ማለት ነው። በሙሴ የተጀመረው በሐዋርያቶቹ አጸናልን ማለት ነው። ሌላው ኋላም እንግዲህ 300 ምዕት የምንላቸው ከመጽሐፍ ቅዱስ አግኝተው የሰሩልንን ሕግ፣ ደንብ፣ ስርዓት እንግዲህ አኑረውልናል ወይም ሰርተውልናል ማለትና በአጠቃላይ በሐዋርያት የሐዋርያትን ተከታዮች በሆኑ ጉባኤ ሰርተው የሰሩልንን ስርዓት ማንም ሰው ሌላውንም ሊያሻሽል አይችልም። እግዚአብሔር ከጻፋቸው መጽሐፍት የተገኙ ስለሆኑ ሰው ስለዚህ ሊያሻሽል፣ ሊለውጥ፣ ሊቀይር አይችልም ማለት ነው። እዚህ ላይ ሌላኛው እኛስ ብዙ ነገርን አልተናገርንምን? ብዙ ምክርንም ልንጽፍ አልወደድንምን? በዚህ በጸሐፍትና መጽሐፍ ላይ የሚጨምር ወይንም ከእርሱ የሚያገዱን ከእግዚአብሔር ዘንድ እንግዲህ ምን ያገኛል ማለት ከዚህ ከተጻፈውና ከተቀመጠው ውስጥ የሚያጎድል የሚቀንስ ከእግዚአብሔር ዘንድ እንግዲህ መርገምን ያገኛል ማለት ነው። ስለዚህ ከተጻፈው መጽሐፍ ከቅጁ የሚጨምርም የሚያጎልም በፍትሐ እግዚአብሔር ይጠየቅበታል ማለት ነው። በዚህ በኦሪት ዘዳግም ምዕራፍ 4 ቁጥር 2 ላይ እንዲህ ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ዮሐንስ ራእይ ምዕራፍ 22 ቁጥር 18 እንዲሁ መጽሐፍ አበው ወይንም በዚህ በሰለስቱ ምዕት ላይ ምዕራፍ 22 ቁጥር 16 ላይ በሰፊ ተቀምጧል ማለት ነው። ሌላኛው የእምነት መመሪያዎች ወይም ጋይድለስ ኦፍ ፌዝ ከምንላቸው ውስጥ በሶስተኛ ደረጃ የምናገኘው ትውፊት ነው። ትውፊት ስንል ትውፊት ያው በእንግሊዝኛ ትራዲሽናል ነው። ትራዲሽናል ይህ ማለት ትርጉሙ ምንድን ነው ስንል አፎየ ከሚለው የግዕዝ ግስ የተገኘ ሲሆን ትውፊት ማለት ስጦታ፣ ልማድ፣ ትምህርት፣ ወግ፣ ታሪክ፣ ሃይማኖት፣ ስርዓት ከጥንት ከአበው ሲያዝ፣ ሲወርድ፣ ሲወራረድ ቃል በቃል ሲነገር የመጣ ርትዕት የሆነች የሐዋርያት ሃይማኖት እንግዲህ ትውፊት የቅዱሳን መምህራን ትውፊታቸው ከቅዱሳን ሐዋርያት የተቀበልናቸው መጽሐፍቶቻቸው በአጠቃላይ እንግዲህ ያመላክታል ማለት ነው። እዚህ ላይ የምናነሳው ነገር ቢኖር ትልቁ ነገር ከእውነተኛይቱ ሃይማኖት እንዳይወጣ ዘመን የወለደው ንጉሥ እንዳለው ብለን እንዳይበድሉ የሚያደርግና የሃይማኖትን መሰረት በቅብብሎሽ የሚረዳበት እንደሆነ ነው የምናየው እና የቀደመችውንም መንገድ ምን አድርጉ ነው የተባለው? ጠይቁ። የቀደመችውን መንገድ ጠይቁ እንግዲህ እንዳለን አውቀን በመመላለስ ለነፍስ እረፍት የምታሰጠውን በለመለመ መስክ የሚያሰማራበትን ከመንገዱ ሳይወጣ በቀናይቱ
በትክክለኛይቱ በእውነተኛይቱ መንገድ የሚያደርግ ነው ማለት ነው። ሌላው ባጭሩ እዚህ ላይ ከጥሩ ምንጭ መንጭቶ ሳይበረዝ ዘመናትን ሳይሽሩት የሚጠጡት መጠጥ ነው ማለት ነው። ትውፊት ማለት እንግዲህ ሲወርድ ሲወራረድ የመጣ ከአባቶቻችን ቃል በቃል የተወራረደ ማለት ነው። ሌላው እዚህ ላይ ስለ ትውፊት ስንጨምር በነቢያት በሐዋርያት መሰረት ላይ የተመሰረተ የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ እንደሆነ በቅብብሎሽ ያገኘው እንደሆነ የሚረዳ ነው ማለት ትንቢተ ኤፌሶን ምዕራፍ 2 ቁጥር 20 ላይ ከተመሰረተው ውጪ አይደለ በክርስቶስ የተመሰረተ መሰረት እንደሆነ አውቆ እንዲጓዝ የሚያደርግ ነው። ሌላው እዚህኛው ላይ ጠላት ከዘራው እንክርዳድ ከቢጸ ሐሳውያን እንዲሁም ከአሪዮስ፣ ከንስጥሮስ፣ ከባስልዮስ፣ ከሊዮንና ከሉተር ወዘተ እንክርዳዶች የሚጠበቅበት ነው ማለት ነው። ይህኛው ላይ ሌላው ከመጀመሪያው በአይን ያዩትን የቃሉ አገልጋዮች የሆኑትን እንዳስተላልፉልን ብሎ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ እንደተናገረው እና ወንድሞች ሆይ እናንተ የጌታችን የኢየሱስ ክርስቶስ ሐዋርያት መጀመሪያ ያስተማራችሁን ቃል ምን አድርጉ አስቡ ብሎ በይሁዳ መልእክት ምዕራፍ 17 ላይ አስቀምጦታል። ሌላው አባቶች ካስተማሩት ትምህርት ውጪ ወጥቶ እንዳይጎዳ የአባቶችን ትምህርት ተቀብሎ እንዲመላለስ ነው እንግዲህ ዓላማው። ይህንንም ገላትያ ምዕራፍ 1 ቁጥር 1 ላይ ታገኙታላችሁ። ሌላኛው የቀድሞውንም የድንበር ምልክት እንዳያፈርሱ የሚያደርግ ጠብቆ እንዲሄድ የሚያደርግ በዚህ በመጽሐፈ ምሳሌ ምዕራፍ 3 ቁጥር 10 ላይ ቅድስት ቤተ ክርስቲያናችንም ሁልጊዜ በቅዳሴ ገባሬው ካህን እነዋ ወንጌለ መንግስተ ሰማያትን የሚሰብክ ወደ መንግስተ ሰማያት የምታገባ እውነተኛ ወንጌል ይህች ናት ብሎ ለንፍቀ ቄሱ ሲሰጠው ንፍቅ ቄስ ወይም ካህኑ ደግሞ ተቀብሎ ዘአፎየኒ አፎይኩከ ብሎ የሰጠኝን ወንጌልን ሰጠሁህ ብሎ ማለት ነው። ለዲያቆኑ መልሶ ይሰጠዋል ማለት። ይህ ወንጌል ከመሰረቱ ተነስቶ መሰረቱን ሳይለቅ ሳይበገር ትውልድ ሳይገድበው በቅብብሎሽ ለትውልድ የሚቆይ እንደሆነና ልጆቿም ጠብቀው የቆዩን ሃይማኖትን ተረክበው ለቀጣይ ትውልድ ሳያዛንፉ የነቢያትን የሐዋርያትን መሰረት እንዲያስረክቡ ቃላትን መሰረት እንዳያስረክቡ በተለይ ታስተምራቸዋለች፣ ትመክራቸዋለች፣ ትገስጻቸዋለች ማለትና ከእንግዳ ትምህርትንም ትጠብቃቸዋለች ማለት ነው። ስለዚህ በአጠቃላይ ስለ ትውፊት ስናነሳ እንግዲህ ትውፊት ማለት በቅብብሎሽ ያገኘ ነው። ሲወርድ ሲወራረድ የመጣ ቃል በቃል የተነገረ እንደሆነ እንግዲህ በሰፊው አይተናል ማለት ነው። ለዛሬ የያዝነው ትምህርታችንን እንደ አምላካችን እንደ እግዚአብሔር መልካም ፍቃድ በዚህ እንቋጫለን። በትምህርቱ ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን የቅዱሳን አምላክ የእኛም አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።